ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘን። ሰላም ቲዩብ ለእናንተ ይጠቅማል ያልናቸውን ወቅታዊና ትኩስ መረጃ የምናቀርብበት ሰዓት ነው። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ትኩስ ወቅታዊ ሚዛኑ የጠበቀ መረጃ እንድታገኙ ጋር እንድትቀጥሉ ላይክ፣ ሼር፣ ኮሜንት አድርጉ እንላለን። የመጀመሪያ መረጃ አድርገን የምናወጣው እንግዲህ ሀገራችንና የፖለቲካ ጦዘት መልኩን እየቀየረ በሴራ እየተወሳሰበ ከአንደኛው ጦርነት ሳናርፍ ወደ አንደኛው ጦርነት እየገባን ነው። በሰሜኑ ክልል ባለፉት ዓመታት በነበረው ጦርነት የብዙ ሚሊዮኖችን ህይወት የቀጠፈ ንብረት ያወደመ የኢትዮጵያኖችን ኢኮኖሚ ያናጋ እንደሆነ ሁሉም ኢትዮጵያ የሚረዳ ነው። ይሁንና እንግዲህ በህወሓትና በፌዴራል መንግስት መካከል ያለው መካረር መልኩን እየቀየረ ነገሮች ሁሉ ወደ ጋር እየወጡ ነው። እንግዲህ ክቡር ጠቅላይ ዶክተር አብይ አህመድ ከትናንት በስቲያ በኤክስ ፔጃቸው ለትግራይ መንግስት የሚጠቅም መሪ እንድትመርጡ በማለት በኢሜል አድራሻ ህዝቡ እንዲሳተፍ ያቀረቡትን ሀሳብ ህወሓት በመቃወም ያወጣውን መግለጫ ህወሓት ከፕሪቶሪያ ስምምነት ጋር የሚቃረኑ የግለሰብ ውሳኔዎችና ድርጊቶች መቆም አለበት ሲል በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልላዊ ጊዜያዊ ፕሬዝዳንት እጩ ምርጫ ያደረጉት ማለታቸውን ተቃውሟል። ህወሓት ጀነራል ታደሰ ወረደን በፕሬዝዳንትነት እንዲሾም ቢወስንም ከጠቅላይ ሚኒስትር የወጣው ጥሪ ውሳኔውን ችላ ነው ያለው ብሎታል። በተግባራዊ እያደረገ አይደለም ሲል ማምሻውን እንግዲህ የፌዴራል መንግስትን ከሷል። ትግራይ ህዝብ አሁን የመረጠው መንግስት ሊኖረው ይገባ ነበር ያለው ህወሓት፣ ነገር ግን የፌዴራል መንግስት በፕሪቶሪያ ስምምነት አፈጻጸም ላይ ባሳየው ጥፋትና ፖለቲካዊ ትርምስ ለመፍጠር ባደረገው ጥረት አሁን ሊሆን አልቻለም ሲል የከረረ መግለጫ በማህበራዊ ሚዲያው ላይ ያሰራጨው ህወሓት የፕሪቶሪያውን ስምምነት በሚቃረን አሰራሮች በተጨማሪ ሌሎች አዳዲስ ጥሰቶች በፌዴራል መንግስት እየተፈጸመ ነው ብሎ ጠንካራ የሆነ መግለጫ በፌዴራል መንግስት ላይ አውጥቷል። ህወሓት የጥላቻ ፕሮፓጋንዳና ሚዲያ ዘመቻ በፕሪቶሪያ ስምምነት የተከለከለ ናቸው ብሎ እነዚህ ግልጽ ግዴታዎችን በመጣስ የፌዴራል መንግስት የትግራይ ደህንነትን የሚፈታተን ሁኔታ ለመፍጠር ሲሰራ ቆይቷል ሲል በመግለጫው ከሷል። ህወሓት ከፕሪቶሪያ ስምምነት አንቀጽ 10 መሰረት የትግራይ ጊዜያዊ አስተዳደር የተመሰረተው በህወሓትና በኢትዮጵያ መንግስት ድርድር፣ ለዚህም ትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም ብሏል። የሆነውም ይህንን የሚጥስ ግልጽ እንቅስቃሴ ሲልም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጊዜ ያቀረቡትን የኢሜል ምርጫን ተቃውሟል። ከቅርብ ጊዜ ወዲህ መንግስትና ህወሓት በጊዜያዊ ፕሬዝዳንት ቦታ ተተኪ ላይ ውይይት አድርጓል ብሏል። በጉባኤ እስካሁን ጊዜያዊ አስተዳደር የሥራ አፈጻጸም የገመገመ ሲሆን ጊዜያዊ አስተዳደሩ ፕሬዝዳንት ለመቀየር ተስማምቷል ብሏል። ስለሆነም ህወሓት ማዕከላዊ ኮሚቴ ጀነራል ታደሰ ወረደን በፕሬዝዳንትነት እንዲሾም ሲወስን ከጠቅላይ ሚኒስትር ጽህፈት ቤት የቀረበው የእጩ ጥቆማ ጥሪ ስምምነቱን ችላ ያለ ነው ብሏል። ፕሬዝዳንቱን የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ መስሎ የፕሪቶሪያ ስምምነት ስለሚሰጥ ተቀባይነት የለውም ሲሉ አጣጥሎታል። ህወሓት በተጨማሪ መንግስት ወደ ክልሉ እንደ ዘይት ያሉ ምርቶች እንዳይገቡ በማድረግ ላይ ነው ብሏል። እንደዚህ አይነት ኢሰብአዊ ድርጊቶች የፕሪቶሪያ ስምምነት ብቻ ሳይሆን የዓለም አቀፍ ህግን ይቃረናሉ ብሏል። እንግዲህ ይህ መግለጫ ጠንከር ያለ በህወሓት የተሰጠ ነው። እንግዲህ ይህ ጉዳይ እየተካረረ ሄደ። ጀነራል ታደሰ ወረደን ህወሓት መርጫሉ ከዚህ ውጪ የማይደረግ ነው ብሏል። በተጨማሪም እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ለትግራይ የሚሆን የሚመጥን መሪ ምረጡ ብለው በኢሜል ያቀረቡትን ሀሳብ በዚህ መልኩ ተቃውሞታል። የድንበር ጉዳይ አለ፣ ብዙ ጉዳዮች ላይ አንስቷል። እንግዲህ ይህ ጉዳይ ወዴት እንደሚሄድ እየተከታተልን እንደሆነ እናንተ እናቀርባለን። ወደሚቀጥለው መረጃ እናልፋለን። ሻሎም ወደሚቀጥለው መረጃ ስናልፍ እንግዲህ ሰሞኑን በሐዋሳ ከተማ የተፈጸመ አንድ ድርጊት መላው ዓለም ላይ ያሉ ኢትዮጵያውያኖችን ያወያየን ያነጋገረ ነበር። እሱም ነብይ እዩ ጩፌ ወደ ሐዋሳ ከተማ ሲገባ ከአንድ ጠቅላይ ሚኒስትር ባልተናነሰ በከባድ ሁኔታ ጥበቃ ተደርጎለት ከፍተኛ አቀባበል ሲደረግለት ታይቷል። ይህም የአንድ ሀገር መሪ እየገባ እስከሚመስል ድረስ ነበረ። ይህን በተመለከተ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል መግለጫ በተለያዩ ጉዳዮች ላይም ሀሳብ ሰጥቷል። እሱም በተለያየ ክልሎች ሃይማኖት ተኮር ግጭቶች በተለይ በወንጌላውያን ቤተ ክርስቲያን ላይ ከፍተኛ ጥቃት፣ ድብደባና የቤተ ክርስቲያን ቃጠሎች እየተንሰራፉ ነው፣ ይህ መቆም አለበት የሚል
ሀሳብ ያለው መግለጫ ተሰጥቷል። በተጨማሪም ነብይ እዩ ጩፌን በተመለከተ ጠንከር ያለ ሀሳብ ሰጥቷል። ይህን እንድትከታተሉ ጋበዝን። ሻሎም። ሌላው ለየት ያለ ጥያቄ የተነሳው ምናልባት ከዚህ ጋር አናገናኘነው በቅርቡ እንሰራለን መግለጫ በኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል የታቀፉ አባል ቤተ እምነቶች ሊተገብሯቸው የሚገባ የጋራ ስምምነት ሰነድ የተደረጉ የስነ ምግባር መመሪያዎች አሉን። ከዛ መካከል አንዱ የቁሳቁስ ሽያጭ ነው፣ አይፈቀድም። የካውንስሉ አባል የሆነ ማንኛውም ቤተ እምነት ሚኒስትሪ አገልጋይ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይሄ ማለት ሰው እንደ እምነቱ በዘይት መጸለይ አይቻልም ማለት አይደለም። ነገር ግን ዘይት በብልቃጥ አድርጎ ፎቶ እየለጠፉ እንደ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ለምንድን ነው ምዕመናን የሚገዙት? ቤተ እምነቶችን ማስተማር አለባቸው። ኖርማሊ ዘይት የሚሸጡትን ሰዎች ማገድ፣ መቃወም፣ ማስቆም የካውንስል ኃላፊነት ነው። በተለያየ አጋጣሚ አዲስ አበባ የሚሆን ከአዲስ አበባ ውጪ ያሉ የካውንስሉ አባላት ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚሁ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ ያስተላልፋለን ማለት ነው። ምዕመናንም ከዚህ መጠበቅ አለባቸው። ሌላው እንደው ባይነሳም ለሚዲያ አካላት ማንሳትም አንዳንድ አካላት ስለሚጠብቁ መናገሩ ጥሩ ነው። ይሄ ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወመዋለን። እንደዚህ አይነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምነው። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልለኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች፣ የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ነው ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ብቻውን አይሄድም? አጃቢዎችስ ምን ያደርጋሉ? ምን ያስፈልጋል? 5-6 አጃቢዎች፣ አንዳንዱ በጌታ ናቸው፣ ሌሎች ደግሞ ያላመኑ አጃቢዎችንም ይዘው የሚሄዱ ሰምተናል። ሽጉጥ ታጥቆ መሳሪያ ታጥቆ የቪኤት ጋጋ መስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለን።
ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርተፊኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ ችርቻሮ እሱን የሚፈልግ ሰው ካለ ሱቅ ከፍቶ ማከፋፈያ ከፍቶ አላርጎ የዘይት ማከፋፈያ ከፍቶ እዛ መክፈት ይችላል። በራሱ ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ከንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይቻላል፣ ችግር የለውም። መጽሐፍ ቅዱሳዊ ነው። ዘይት ቀብቶ መጸለይ ይችላል። እኛ እያልን ያለ ነው የአንድ ሊትር ዘይት 1000 ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፈው በዚህ ከጸለይክ ትፈወሳለህ እያሉ ለሰዎች ማስተማር የስተት ትምህርት የስተት ልምምድ ይባላል ነውና ህዝቡ የእግዚአብሔርን ቃል እንዳይሰማ፣ ህዝቡ ወደ እግዚአብሔር እንዳይቀርብ፣ ህዝቡ ከእግዚአብሔር ጋር ጤናማ ነገር እንዳይኖረው የሚያደርጉ ናቸው። ለዚህ ነው ግርግሩንም የሚፈጠርበት ምክንያት አንዱ ይሄ ነውና በዚህ አጋጣሚ ለሁሉም ክልሎች የማስተላልፈው መልእክት እንደዚህ አይነት ጥሪ ሲደረግላቸው አጀብ መሳሪያ ይዞ ማጀብ ተገቢ አይደለም። ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል ለሁሉም ክልሎች። ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ ሴኩሪቲ አካላት ከዚህ ነገር ትንሽ ጠበቅ ቢሉ። ኮንፈረንስ ከተካሄደ ሰው ከፍተኛ መገፋፋት ስላለ ሰው እየፈተሹ ሊያስገቡ እሱ ይጠበቅ ይችላል። እኛ ያለነው እሱን አይደለም የምንለው። አንድ አገልጋይ ሲገባ ግን ለአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሀል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው፣ አይፈቅድም። የኛ አስተምሮ ስለማይፈቅድ ይሄንን ነገር እንዲያቆሙ ሲጠየቁም እነሱ ኖ እንዲሉ በዚህ አጋጣሚ ለነሱ መልእክት አስተላልፋለሁ። እንግዲህ የፓስተር ጌቱ መግለጫ ይህንን ይመስላል። እንግዲህ ይሄ በእዩ ጩፌ ሐዋሳ ላይ ሲገባ የነበረውን አቀባበል መላው ዓለም ላይ ያነጋገረውን መግለጫ ነው የሰጡት። እንግዲህ እንደሚታገድም እንደዚህ አይነት የዘይት ንግድ ላይ የተለያየ የሃይማኖት ጨርቅን ሶፍትን የሚነግዱ አገልጋዮች ላይ ጠንከር ያለ እርምጃ እንደሚወሰድ በተደጋጋሚ ይነገራል። ተግባራዊ ግን ሆኖ አይታይም። ስለዚህ ይህ አገልግሎት አሁንም እየተስፋፋና እየጠነከረ ነው። እስቲ ከመግለጫቸው በኋላ ደግሞ በእርግጥ እነዚህ አገልጋዮች ከእግዚአብሔር ሐሳብ ውጭ የሚሄዱትን እናንተስ ምን ትላላችሁ? ካውንስሉስ ሁሌ አግዳለሁ እያለ በማስፈራራት መግለጫ ከሰጣ በኋላ ለምን እነዚህ አገልጋዮች አይታገዱም በሚሉት ላይ ሐሳብ እንድሰጡ ፈልጋለሁ። ወደሚቀጥለው ሐሳብ እንሄዳለን። ሻሎም። እንግዲህ የሚቀጥለው ሐሳብ ሰሞኑን በኢቢኤስ የተላለፈው የብርቱካን ጉዳይ ነው። የብርቱካን ጉዳይ ሀገሩን እያመሰና እያነጋገረ ይገኛል። ይህች ወጣት በኢቢኤስ በአዲስ ምዕራፍ ፕሮግራም ላይ በመቅረብ የደረሰባትን በደል ከተናገረች ካድየች በኋላ ብዙ ሕዝብ ለመነጋገሪያ ሐሳብ አድርጎታል። ያ ወደ መንግስት ሐሳብ ደርሶ ነገሮች ሁሉ ጥዘቱ እየከረረ እንደመጣ የተለያዩ መግለጫዎች እየወጡ ነው። በዚህ ጉዳይ ላይ ያሉ መረጃዎችን እንግዲህ ብርቱካን ሐዋሳ ዩኒቨርሲቲ ተማሪ እንደነበረች፣ ትዳር እንዳላት፣ ልጇም ቤተሰቧም ፎቶዎች እየወጡ እያሉ እየታዩ ነው። አነጋጋሪ የሆኑ መግለጫዎችና ሐሳቦችን በተደጋጋሚ እየወጡ ነው። እሷ ደግሞ እንግዲህ የደንቢ ዶሎ ዩኒቨርሲቲ እንግዲህ መግለጫ ማውጥቷል። ብርቱካን የምትባል ተማሪ ማናቅም ብሏል። ከዛ በኋላ ያሉ ጉዳዮች እንግዲህ እየተጧጧዘ ነገሮች ሁሉ እየሄዱ ነው። በዚህ ጉዳይ ላይ ኢቢኤስ ታገደ፣ ከአየር ላይ ወረደ የሚባል ነበረ። ይሁንና እንግዲህ ኢቢኤስ ግን ከአየር ላይ አልወረደም በቴክኒካል ጉዳይ ካልሆነ በስተቀር እስካሁን እየታየ ነገር የለም። ኢቢኤስ ቴሌቪዥን እንግዲህ በአዲስ ምዕራፍ ፕሮግራም የተለያዩ ፕሮግራሞች ያቀርባሉ። ይህ እንግዲህ በተጠናከረ መልኩ በዳይሬክተሮች በደንብ ታስቦበት የሚሰራ ፕሮግራም
እንደሆነ ኢቢኤስን ባወጣው መግለጫ ብርቱካን ወደ ጣቢያቸው መታ የደረሰባትን ግፍ መናገሯና አዲስ ህይወት ውስጥ እንድትገባ በማሰብ የተሰራ ፕሮግራም ነው። ይሁንና እሷ ይሄ ፕሮግራም ከተሰራጨ በኋላ ግን አዳዲስ መረጃዎች ስለወጡ በዚህ ጉዳይ ላይ ማጣራትና የተለያዩ እርምጃዎች እየወሰድኩ ነው ብሏል። ኢቢኤስም የተለያዩ ምንጮች ደግሞ እንግዲህ ይህንን ዳይሬክት ያደረጉ ይህን ሀሳብ ያቀረቡ በመንግስት ቁጥጥር ስር ለጥያቄ እየተፈለጉ ነው እየተባለ ነው። እንግዲህ ብርቱካን ጉዳይ በጣም በሚገርም ሁኔታ ወደ 2 ዘሮች ፍጅት ለማስገባት ታስቦ የተሰራ ነው የሚሉ ሰዎች አሉ። በነገራችን ላይ በተለያየ ቦታ በተለያየ ሃይማኖት በተለያየ ዘር ውስጥ በተለያየ ዓለም ውስጥም የሴት ልጅ መደፈር የሚወገዝ ነው። ይህንን የሚያደርጉ አካላቶች በዘመናት ማል ይከሰታሉ። ከዘር ጋር ከሃይማኖት ጋር ማያያዝ ተገቢ እንዳልሆነ እንደ ሰላም ቲዩብ እያደረገን ይህንን የሰሩ ወንጀለኞች ለህግ እንዲቀርቡ ብርቱካንም ዋሽታ ከሆነ ደግሞ ትክክለኛው መረጃ ወጥቶ ለህዝብ እንዲቀርብ ያስፈልጋል። ከዚህ በኋላ ሴቶች ተደፈረን ተጎዳን ሲሉ ውሸት ነው የሚያስብል ሐሳብ እንዳይበዛ የሚሉ ሰዎችም አሉ። እውነታውን መንግስትም ሆነ የሚዲያ አካላቶች አጣርተው ለህዝብ ቢያቀርቡ እየተሻለ ነው እንላለን። ወደ መጨረሻው መረጃ ስናልፍ ስለ አቀንቃኝ አንዷለም ጎሳ ነው። እንግዲህ ባለቤቱ ራሷን ከፎቅ ላይ ከስክሳ ሞታለች የለም ተገፍትራ ነው የሚሉ ሐሳቦች እየተሰራፉ ባሉበት ወቅት አንዷለም ጎሳ በፖሊስ ቁጥጥር ስር ሆኖ ለሁለተኛ ጊዜ ፍርድ ቤት ቀርቦ ነበር። 12 ቀን የጊዜ ቀጠሮ ተሰጥቶበታል። እንግዲህ የአንዷለም ጠበቃ ደግሞ በነጻ ቢለቀቅ ታዋቂ ነው የትም አይሄድም በሚፈልግበት ሰዓት አቀርባለሁ ብሏል። ይሁንና ፖሊስ አቃቤ ግን በዚህ ጉዳይ ላይ የለም ከወጣ ምስክሮቻችንን ያባብልብናል በሚል 12 ቀን ቀጠሮ ተወስዷል። የተለያዩ ማጣሪያዎች አቃቤ ህግና ፖሊስ በመቀናጀት እየሰሩ እንደሆነ መረጃ እየወጣ ነው። እንግዲህ ማለዳ ላይ የወጡ መረጃዎች እነዚህ ናቸው። እንግዲህ የዛሬው መረጃችን ይህን ይመስላል። ሰላም ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ ትኩስ ወቅታዊ ሚዛኑን የጠበቀ መረጃ እንድታገኙ ይሁን እንላለን። ሻሎም። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ